ፕሬዝዳንት ትራምፕ ከደቡብ አፍሪካቻቸው ጋር በነበራቸው ውይይት መሃል ቴሌቪዥን ያስከፈቱበት ክስተት አሜሪካን በዋሽንግተን የነበሩትን የደቡብ አፍሪካን አምባሳደር በቅርቡ አባራለች። በተጨማሪም ለደቡብ አፍሪካ የምታደርገውን የውጭ እርዳታ በማቋረጥ ተጨማሪ የ30 በመቶ ታሪፍ እንደምትጥልባት ፕሬዝዳንት ዶናልድ ትራምፕ ጠቁመው ነበር። ይህ ብቻ አይደለም። አሜሪካ በደቡብ አፍሪካ በሚኖሩ ነጭ ዜጎች ላይ ይፈጸማል ባለችው በደልና የዘር ማጥፋት የተነሳ የሀገሪቱን መንግስት ክፉኛ ስትወነጅል ሰንብታለች። ይህም ሆኖ የደቡብ አፍሪካው ፕሬዝዳንት ሲሪል ራማፎስ ፕሬዝዳንት ትራምፕን ለማግኘት ወደ ዋሽንግተን አቅንተዋል። ከሁለቱ ፕሬዝዳንቶች ውይይት ባለፈ አስገራሚ ክስተቶችም ተስተውለዋል። ለመሆኑ ፕሬዝዳንት ትራምፕ በውይይታቸው መሃል ለምን ቴሌቪዥን ይከፈትልኛል? በእርግጥም በአፍሪካ ጉዳዮች በአንጻራዊነት ሰፊ ትኩረት የለውም የሚባለው የትራምፕ አስተዳደር በደቡብ አፍሪካ ላይ ባልተለመደ መልኩ ትኩረት ሲያደርግ መቆየቱ ብዙዎቹ ይናገራሉ። ሁለቱ ሀገራት በእስራኤልና ፍልስጤም ጉዳይ ላይ ሰፊ ልዩነት ያላቸው ሲሆን የደቡብ አፍሪካ የብሪክስ መስራች አባልነትና ከሩሲያ ጋር ያላት እንቅስቃሴም አሜሪካን እንደሚያሳስባት ካውንስል ኦፍ ፎሪን ሪሌሽን የተሰኘውና በፖለቲካና የውጭ ጉዳይ ግንኙነት ላይ አትኩሮ የሚሰራው አማካሪ ቡድን ባወጣው ጽሑፍ አስነብቧል። ይህን ሁሉ ጥረት ያደርጋል ተብሎ የተጠበቀውን ውይይት ለማድረግ የደቡብ አፍሪካው ፕሬዝዳንት ሲሪል ራማፎስ ወደ አሜሪካን አቅንተው ነበር። ራማፎስ ዋሽንግተን የደረሱት ትራምፕን ለማግባባት አስበው እንደነበረ በስፋት ሲዘገብ ቆይተዋል። ለዚህም ከትራምፕ ጋር ቀረቤት አላቸው ተብለው የሚታሰቡትን ነጭ የጎልፍ ተጫዋቾቹን ኤርኒ ኤልስና ሪቲፍ ጉለን እንዲሁም ነጩን ደቡብ አፍሪካዊ ቢሊዮነርና የቅንጦት ዕቃዎች ነጋዴውን ዮሐን ሩፐርትን ይዘው ነው በዋይት ሃውስ የተገኙት። ይሁንና የሁለቱ ሀገራት መሪዎች ውይይት እንደተጠበቀው ሳይሆን አለመግባባት የተስተዋለበት እንደነበረ ዓለም አቀፍ መገናኛ ብዙሃን እየዘገቡት ይገኛል። የሁለቱ ሀገራት መሪዎች በነጩ ቤተ መንግስት የትራምፕ ቢሮ በሰላም ቢጀምሩም በመሃል ግን ባልተጠበቀ ሁኔታ ዶናልድ ትራምፕ ዝግጅት ባደረጉበት አግባብ ረዳታቸውን መብራቶቹን እንዲቀንሱና ቴሌቪዥን እንዲከፍቱ አዘዙ። ቴሌቪዥኑ ሲከፈትም በደቡብ አፍሪካ ነጮች ላይ ይፈጸማል ስለተባለው ጥቃትና የተለያዩ ችግሮች የሚያወሱ ዜናዎችና ጥያቄዎችን የያዙ ቪዲዮዎች ይታዩ ጀመር። ያኔ በደቡብ አፍሪካ የተወለደው አሜሪካዊ ቢሊዮነር ኢሎን መስክ ከሶፋ ጀርባ ሆኖ በጸጥታ ይመለከት ነበር። የተለያዩ መገናኛ ብዙሃን የሰሯቸውን ዘገባዎች በወረቀት የያዙት ትራምፕ አንድ በአንድ ለደቡብ አፍሪካው መሪ በማሳየት ቅሬታቸውን ገለጹ። ትራምፕ በነጭ ደቡብ አፍሪካውያን ላይ ይደርሳል ስለተባለው ስደትና ጥቃት በከፍተኛ ሁኔታ የተቀነባበረ የክስ ናዳ ማዝነባቸውን ቀጠሉ። ልክ የዩክሬኑ መሪ ቮሎዲሚር ዘለንስኪን በየካቲት ወር በዋይት ሃውስ በነበራቸው ጉብኝት ወቅት የነበረውን ያልተገባ የውይይት መድረክ የሚያስታውስም ሁኔታ ተፈጥሮ ነበር። ትራምፕ በተደጋጋሚ በአሜሪካ ነጭ ገበሬዎች ላይ የሚደርሱትን በደሎች እያነሱ ቢከራከሩም ራማፎስ ግን በሰከነ ስሜት ውስጥ ሆነው ነበር። ራማፎስ በውይይቱ መሃል ልዑካናቸውን የተቀላቀሉትን ነጭ የደቡብ አፍሪካ ጎልፍ ተጫዋቾችና ነጩን ቢሊዮነር በመጠቆም የነጭ ገበሬዎች የዘር ማጥፋት ቢኖር ኖሮ በእርግጠኝነት ልነግሮት እችላለሁ፣ እነዚህ ሶስቱ ኩብራን እዚህ አይገኙም ነበር በማለት ለትራምፕ ክስ ምላሻቸውን ሰጥተዋል። በተጨማሪም ነጩ የደቡብ አፍሪካ የግብርና ሚኒስቴር እንዲሁም ቢሊዮነሩ የራማፎስ ልዑካን አባል በነጭ ገበሬዎች ላይ የሚደርሰው ጥቃት ሆን ተብሎ የሚፈጸም ሳይሆን በሌሎች ዓለማትም ያለ ወንጀል መሆኑን የራማፎስ መንግስት ተጠያቂ ሊሆን እንደማይገባ ማስተባበያ ለመስጠት ጥረት አድርገው ነበር። ዶናልድ ትራምፕ በነጭ ገበሬዎች ላይ ይደርሳል ስለተባለው ጥቃት ሲያመለክቱ ሞት፣ አሁንም ሞት፣ አሰቃቂ ሞት ይደርስባቸዋል ብለዋል። ሲሪል ራማፎስ በበኩላቸው በሀገሪቱ ያለው ወንጀል ከየትኛውም የህብረተሰብ ክፍል የመጡ ዜጎችን ኢላማ ያደረገ ነው ሲሉ መልሰውላቸዋል። በውጥረት የተሞላ ውይይት ግን መጨረሻው በቀልድና በፈገግታ ታጅቦ በሰላማዊ ሁኔታ ነበር የተጠናቀቀው።